በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ አምላከ አቡነ ለዘአብጽሐነ እስከዛቲ ሰዓት ኦ እግዚእነ ወአምላክነ ወፈጣሪነ መድኃኒነ እግዚእ ዘፈቀድከ ለነ ከመ ንሴብሐከ በዛቲ ቅድስት ዕለት ለከ ይደሉ ስብሐት ወኮቴት ኦ እግዚእነ ወአምላክነ ወፈጣሪነ መድኃኒነ እግዚእ ዘወረድከ እመልዕልተ ሰማያት ወተወለድከ በዛቲ ወር እምድንግል እምከ በእጹብ ድንግልና ለከ ይደሉ ስብሐት ወኮቴት ኦ ንግሥተ ሰማይ ወምድር ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን እግዝእትነ ማርያም ቅድስት ኪዳነ ምሕረት እጥተ ምሳሌ ምናምሳላት ለከ ይደሉ ስብሐት ወኮቴት እምደብረ ሲና ወፃ እሳት ወጽልመት ወእምኔኪ ተወልደ ለነ አምላክ ወሰብ ወበእንተዝ ሰናይ ወዲዶትኪ ዘዋብክነ ከመ ይኮነነ ሕይወት ወለመድኃኒት ለከ ይደሉ ስብሐት ወኮቴት ኦ ቅዱስ መስቀል መድኃኔ ዓለም ዘአገረርከ እምኔነ አጋንንት ለከ ይደሉ ስብሐት ወኮቴት ኦ ኩልኩም ቅዱሳን መላእክት ነቢያት ሐዋርያት ሰማዕታት ጻድቃን በአብያትኩም ለኩም ይደሉ ስብሐት ወኮቴት ለይኩን የቅዱሳን አምላክ በብዝኃ ምሕረቱ በቸርነቱ በዚህ ቅዱስ ዕለት ለቅዱስ ዓላማ እንድንሰባሰብ ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። ፋደርኩም ለይኩን የቅዱሳን አምላክ በድጋሚ ስሙ ለዘላለም የተመሰገነ ይሁን። ዛሬ ብቻ ሳይሆን ይህንን ወር ሙሉውን የተቀደሰ ወር ነው። ሌሎቹም የተቀደሱ ሆኑ ሳሉ ግን ትንቢትን የተፈጸመበት የመዳናችንን መንገድ የወጠነበት ምክንያቱ መድኃኔ ዓለም ሳይወለድ አይጠመቅም ነበር፣ እንዲሁም ሳይወለድ አይገረዝም ነበር። ባይገረዝም አይጠመቅም። ይህን ሁሉ ፍጻሜ ያገኝልን ተወልዶ ነውና ይህንን ወር የሚያስደስት እረፍት የሚሰጥ እረፍት ወቅት ነውና ደስ ሊለን ይገባል እና እግዚአብሔር ይህን ነገር ያደረገልን ስሙ ለዘላለም የተመሰገነ ይሁን። እሺ ዛሬ ሁላችን እንደምናውቀው መድኃኔ ዓለምን የተገረዘበት ዕለት ነው። ስለዚህ የተገረዘበት ካልን ደግሞ አንድ ነገር መምጣት አለበትና ተወልደዋል። ግን ስለተወለደልን መድኃኔ ዓለም ስለ ነገረ ልደት አንድ ልበል እና ከዛ በፊት ግን የምንነሳበትን ጥቅስ ላነሳና ከዛ እያልን እንቀጥላለን። የምንነሳበትን ጥቅስ መነሻ የምናደርገውን በብስራተ ቅዱስ ሉቃስ ምዕራፍ 2 ቁጥር 21 ላይ እንዲህ ይላል። ሊገርዙት 8 ቀን በሞላ ጊዜ በማኅፀን ሳይገረዝ በመልአኩ እንደተባለ ስሙ መድኅን ተብሎ ተጠራ ይላል። ይህንን የጻፈውን ቅዱስ ሉቃስ ነው የጻፈው። ስለዚህ ይህንን ጥቅስ እያብራራን እንሄዳለን። ነገር ግን በነገረ ልደት ላይ እመብርሃን በወለደችበት ወቅት ላይ አንድ ባለቅኔ ምን አሉ? በዚህ ዓለም ያሉ እናቶች ሲወልዱ እንኳን ማርያም ማረችሽ እንላቸዋለን። እንዲሁም ደግሞ በዚህ ዓለም ያሉ አባቶችም ሲወልዱ እንኳን ዓይንህ በዓይን አየን እንላቸዋለን። ድንግል ሆይ አንቺ ስትወልድሽ ማን ማረሽ እንበልሽ? ጌታ ሆይ አንተ ስትወለድስ እንኳን አንተስ ምን እንበልህ ብለው ይጠይቁታል። ከዛ በኋላ መልስ ሲያጡ ምን ይላሉ? ሔዋን ሆይ ይሏታል። እንኳን ማርያም ማረችሽ። ምክንያቱ እመብርሃን ወልዷ እሷ ንጽሕት ናት አይደል? እመብርሃን በመውለዷ ማን አይደነች የዳነችው? ሔዋን ናት። ሔዋን ሆይ እንኳን ማርያም ማረችሽ ይሏታል በዛን ሰዓት ማለት ነው። ከዛ ለአዳም ደግሞ ይሏታል፣ አዳም ሆይ እንኳን ዓይንህ በዓይንህ አየህ። ምክንያቱ መድኃኔ ዓለም ያንተን ስጋ ባህሪው አድርጎ ከድንግል ማርያም በእጹብ ድንግልና ተወልዶ ነው ያዳንህና አዳም ሆይ እንኳን ዓይንህ በዓይንህ አየህ ይሉታል ማለት ነው። እና እኛንም አሁን መብራን እንኳን እንላታለን አይመጥናትም። እኛንም እንኳን ማረችን ማለት ነው የሚጠበቅብን ማለት ነውና እንኳን ማርያም ማረችን ለይኩን ለሴቶች፣ ለአባቶች ደግሞ እንኳን ዓይናችን በዓይናችን አየን ማለት ነው። እሺ ግልጽ ነው። አዎ እና እንኳን ደስ አለን። እሺ አሁን ወደ ነጥባችን ልንመለስ ነው። ይህንን ነገረ ልደት ካየን ምክንያቱ እጹብ ድንቅ ነው እና አባ ጊዮርጊስ ራሱ ያደንቃሉ። የሚያደንቁትን ይህንን ነገረ ልደት ምንድነው የሚያደንቁት? 3 አናቅጽ ወይም ደግሞ 3 በር ላይ አይቼ አደንቃለሁኝ፣ ለሶስተኛው ግን ምክንያት አላገኙለትም ይሉታል። በአርጋኖን ዘውሁድ ላይ ይላሉ 3 አንቀጽ ያሉትን አንደኛ አንቀጸ ድንግልና ያንቺን በህቱም ድንግልና መወለዱ፣ ሁለተኛ በህቱም በተዘጋው መቃብር መውጣቱ፣
ሶስተኛ ደግሞ በተዘጋው በር ቤት ገብቶ መውጣቱ አለ። ለሁለቱ ለአንቀጸ መቃብርና ለአንቀጸ ቤት በተዘጋ በር መግባቱ ምክንያት አግኝቻለሁ ይላል። እሱም አገኘውን አለ። በአንቀጸ መቃብር ያለውን ቅዱስ ዳንኤል በጉድጓድ አናብስ በተጣለ ጊዜ መልአከ እግዚአብሔር ለነቢይ ዕንባቆም አንጥቶ አስገብቶ ከነቢይ ዳንኤል በዛ በጉድጓድ አናብስ ያለ ተርቦ ነበር። ለአንድ ሳምንት ነው የቆየውና ከዛ በዛን ሰዓት እያለ ለዕንባቆም መልአከ እግዚአብሔር አስገብቶ አብረው ምግብ በልተው አስወጥቶታል። ለዚህም ለአንቀጸ መቃብር ምክንያት አግኝቻለሁኝ። ለአንቀጸ ቤት ደግሞ በዝግ መቃብር መግባቱ ደግሞ ቅዱስ ጴጥሮስ በእስር ቤት ያለ መልአከ እግዚአብሔር ቅዱስ ሚካኤል ሲያስወጣው በተዘጋ ቤት ነው፣ በሩ እንደተዘጋ ነው ያስወጣው። ለዚህ ለሁለቱ ምክንያት አግኝቻለሁኝ። አንቺ በሕቱም ድንግልና መውለድሽ ግን አላገኘሁም አጥቻለሁኝ። እጽፍ ድንቅ ያሉ ያመሰግኗታል ማለት ነው። ስለዚህ ይህንን ባለቅኔውን ይህን ነገር ስለሚያውቁ ነው ምን እንበልሽ ብሎ የተደነቀላት ማለት ነው። አሁን ወደ ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይገረዝ በመልአኩ እንደተባለ ስሙ መድህን ተብሎ ተጠራ ይላል። ሳይገረዝ የሚለውን ግዝረት ማለት ቃል በቃሉ ሲተረጎም መቁረጥ ማለት ነው። መገረዝ ማለት መቆረጥ ማለት ነው። አንድ ነገር ወይ ማሳጠር ወይ ደግሞ እሱን የነበረበትን ማሳነስ እንደማለት ነው። ስለዚህ ግዝረት ማለት የወንድ ሸለፈት፣ አሁን በምንፈልገው አንቀጽ ደግሞ የወንድ ሸለፈትን ሕፃን ሲወለድ መቁረጥ ማለት ነው። ስለዚህ መድኃኔ ዓለም ለምንድን ነው ይህንን ስርዓተ ግዝረትን የፈጸመው ካልን አንደኛ ለእኛ ትምህርት የሆነን ዘንድ ምንድን ነው የሚለውን በማቴዎስ ምዕራፍ 11 ቁጥር 28 ላይ እንዲህ ይላል፣ ቀንበሬም በላያችሁ ላይ ተሸከሙ ከእኔም ተማሩ እንዳለ ማለት። ስለዚህ ከሱ የምንማረው ምንድን ነው? ያደረገውን ሁሉ አድርገን እንድንጸድቅ ምሳሌ የሆነን ዘንድ ይናደርገዋል። ሁለተኛው ደግሞ ሕግ ለመፈጸም የትኛውን ሕግ? 7 ኪዳናት አለ አይደል? ከ7 ኪዳናት አንዱ ሕግ ለአባታችን ለቅዱስ አብርሃም የሰጠውን መድኃኔ ዓለም ይህንን የግዝረትን ስነ ስርዓት ነው። ይህንን ግን ያንን መፈጸሙ መድኃኔ ዓለም መምጣቱ በብስራተ ማቴዎስ ምዕራፍ 5 ቁጥር 17 እንዲህ ይላል፣ ሕግና ነቢያት መፈጸሙ የቅዱስ አብርሃምን ስርዓትን መፈጸሙ ሲያስረዳ መድኃኔ ዓለም ራሱ እንዲህ ይላል፣ እኔ ሕግንና ነቢያት ለመሻር የመጣሁ አይምሰላችሁ ልፈጽማቸው እንጂ ለመሻር የመጣሁ አይምሰላችሁ ይላል። ስለዚህ ለቅዱስ አብርሃም የሰጠውን ስርዓተ ግዝረት መድኃኔ ዓለም ደግሞ ራሱ የሰጠውን ለአብርሃም ቀዳማዊ ቃል የነበረውን በቃልነቱ ለአብርሃም የሰጠውን ይፈጽመው ዘንድ መጥተዋል። ይህንን ግን የት ነው የምናገኘው? ለቅዱስ አብርሃም መስጠቱ የት ነው የምናገኘውን ብለን እሱን አይተን እየተረጎምን እንሄዳለን ማለት ነው። በኦሪት ዘፍጥረት ምዕራፍ 17 ከቁጥር 12 እስከ 13 እንዲህ ይላል፣ የ8 ቀን ልጅ ይገረዝ በቤት የተወለደ ወይም ከዘራችሁ ያይደለ በብርህም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ፣ ቃል ኪዳንም በስጋችሁ የዘላለም ቃል ኪዳን ይሆናል አላቸው። ስለዚህ ማነው የተናገረ ያለው? ይህንን እግዚአብሔር ከቅዱስ አብርሃም የቃል ኪዳንን መሐላ እያጸናለት ያለውን የነበረው ነው። በብሉይ ኪዳን ያልተገረዘ በዛ ሰዓት ቅዱስ አብርሃም በነበረበት ሰዓት መለያ ሕዝብ ነው የነበረው። ልክ አሁን አንድ ክርስቲያን የሚባለውን ምን ሲፈጽም ነው? ስርዓተ ግዝረት እንዲሁም ደግሞ ስርዓተ ጥምቀት ሲፈጽም ነው። ይህንን ሁለቱ ካልፈጸመ ግን ስርዓተ ግዝረት እናየዋለን። ግን አሁን እንዲሁ በምናውቀው ግን ግዝረት ሳይነሳ አንድ ክርስቲያን ሲጠመቅ ነው ክርስቲያን የሚባለው። ያልተጠመቀስ ምን ይባላል? ክርስቲያን አይባልም፣ አሕዛብ ነው የሚባለው። ስለዚህ በዛን ሰዓት ደግሞ ግዝረት የተገረዘውን ሕዝበ እግዚአብሔር ይባላል፣ ያልተገረዘ ደግሞ አሕዛብ ነው የሚባለው። ስለዚህ ይህንን ቃል ኪዳን ሰጥተው ነበር መለያ፣ እንዲሁም ደግሞ ወደ እግዚአብሔርም ፍቅራቸው የሚገልጹበትን ወደ እግዚአብሔር መቅረብ ሲፈልጉ ይህንን ነገር አድርገው መስዋዕት ከፍለው ወደ እግዚአብሔር የሚቀርቡበት ነበር። ስለዚህ ይህንን ቃል ኪዳን ሰጥቶት ነው ለቅዱስ አብርሃም የነበረው ማለት ነው። ስለዚህ ይህንን ቃል ኪዳን የሰጠውን እግዚአብሔር ቅዱስ እግዚአብሔር መድኃኔ ዓለም ደግሞ በተወለደበት ጊዜ ይህንን ስርዓት ሊፈጽም ዘንድ በ8ኛው ቀን መገረዝ አስፈለገው ማለት ነው። ግልጽ ነው። እሺ ሊገርዙት 8 ቀን በመላው ጊዜ ደግሞ እናየዋለን። 8 ቀን የሚለው ደግሞ እሱን እናየዋለን። 8 ቀን ለምን በ6 ቀን በ7 ቀን አልተገረዘም? ለምንስ በ9 በ10 ከዛ በላይ አልተገረዘም? ለምን በ8 ሆነ የሚለውን ደግሞ እናያለን። በ8 በ7 ቢሆን ያንን የሕፃንን አካለ ዘሩ ልህልህ ስለሚሆን ደሙ ባፈታበት ነበር ማለት በጣም አይችልም ነበር። ቢቆረጥ ሌላ ጉዳት ይፈጠርበታል ማለት ነው፣ ለዛ ለሕፃኑ ማለት ነው።
በ9 በ10 ቢሆን ደግሞ ሰውነቱ ስለሚጠነክር ያመዋል። ስለዚህ እግዚአብሔር ሁሉ ስለሚረዳ ለሁሉ ስለሚጠነቀቅልን በ8 ቀን ያንን ሕፃን እንዲገረዝ ፈቀደ ማለት ነው። ምስጢሩ ዋና ምስጢሩ ግን ይሄንን ቢሆንም ሁለተኛው ደግሞ በ8 ቀን ከተገረዘ በኋላ አዲስ ስጋ ይወጣል አይደል? እቺ ዓለም ደግሞ 8000 ነው የምትኖረው 8000 ዓመት። ስለዚህ በ8ኛው ሺህ አልፋ ምን ይመጣል? አዲስ ዓለም ነው የሚመጣው። በራዕየ ዮሐንስ ምዕራፍ 21 ላይ ከአንድ እንዲህ ይላል፣ አዲስ ሰማይና አዲስ ምድርም አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፈዋልና ባህርም ወደፊት የለም ይላል። ስለዚህ ያንን የወንድ ሸለፈት ተቆርጦ አዲስ እንደሚወጣ ቅዱስ ዮሐንስ አፈወርቅ በዚህ ነው የሚተረጉመው ማለት ነው። አዲስ ዓለም ደግሞ ይወጣል፣ ተስፋ መንግሥተ ሰማያት አለን። ስለዚህ ይህንን ያስረዳ ዘንድ በ8 ቀን እግዚአብሔር ይህንን ሕግና ስርዓት ሰራልን ማለት ነው። እንዲህም ይላል ቀጥሎ ቅዱስ ዮሐንስ አፈወርቅ የሥጋ ግዝራት ልቦናን የምትነቃበት መንገድ አደረጋት፣ ነፍስም ከኃጢአት እንድትገረዝ ማለት ነው። ስለዚህ ያንን ሸለፈትን ሲቆረጽ የኃጢአትን ሸለፈትን ከእናንተም አስወግዱ ለማለትም ጭምር ማለት ነው። በቅድስና የምንማርበት የምንኖርበት መንገድም ጭምር ማለት ነው። ይህ ግን ለምሳሌ ሐኪም ለህሙማት ማለት ነው ለታመሙ ሰዎች በጣም የተጎዳውን በህመም የተጎዳውን አንድ ሐኪም ምንድን የሚያደርገው ወይም ደግሞ አንድ ዶክተር ለዛ ለታመመ ሰውን መድኃኒት ሲሰጠው እንዳለ መድኃኒቱን አይሰጠውም፣ ትንሽ በትንሽ ነው የሚሰጠው እስከሚድን ድረስ ማለት ነው። ስለዚህ ቅዱስ እግዚአብሔር ደግሞ ምን አደረገ? መጀመሪያ ግዝረት ሰጠ። ከዛ በኋላ ደግሞ አመናዊ ጥምቀት ሰጠን። ከዛ በኋላስ ወደ ተስፋ መንግሥተ ሰማያት አስገባን ማለት ነው። ግልጽ ነው። ስለዚህ በዚህ በሁለቱ መንገድ ሰጠን መድኃኔ ዓለም የምንድንበትን መድኃኒት አድርጎ ሰጥቶናል ማለት ነው። ለምን ግን እንገረዛለን? በቅዱሳት መጽሐፍት ደግሞ ግዝረት አያስፈልግም የሚለው አሉ። እንዴት ነው በኢትዮጵያ ብቻ ነው ያለው የሚለው ደግሞ እናያለን ማለት ነው። አሁን የምናየው ደግሞ መድኃኔ ዓለም እንዴት ተገረዘ? እሺ ግዝራትስ ይህንን ፈጸመ፣ በ8ኛው ቀን ፈጸመ። ግን መድኃኔ ዓለም እንዴት ነው የተገረዘ ካልን መድኃኔ ዓለም እመብርሃንን ልጄን የሚገርዝ ገራዥ አምጣልኝ ስትለው ለቅዱስ ዮሴፍ፣ ቅዱስ ዮሴፍ ደግሞ አንድ ገራዥ አመጣ ማለት ነው። መድኃኔ ዓለም የሚገርዝ ማለት ነው። ከዛ በኋላ ሊገርዘው ስል ምላጩን ሲያመጣ ምላጩን ቀለጠ። ከዛ በኋላ ሲቀልጥ ምን ይለዋል መድኃኔ ዓለም? አንተ ሰው ሆይ አሁን በዚህ ሰዓት ደም የሚፈስ አይደለም፣ ገና ደሜ በቀራንዮ አደባባይ ነው ደም የሚፈሰው እንጂ አሁን ደም የሚፈስ አይደለም አለው። ከዛ በኋላ በግብረ መንፈስ ቅዱስ መድኃኔ ዓለም እንደተገረዘ ሆኖ ተገኘ ማለት ነው። ልክ አሁን ለምሳሌ መድኃኔ ዓለም ተወልደዋል አይደል? ሲወለድ እንዴት ነው የተወለደ? በሕቱም ድንግልና ነው የተወለደ አይደል? ልክ መገረዙም እንደዛ ነው የተገረዘ ማለት ነው። ልክ አሁን ቅድም ገልጸነዋል። በሕቱም መቃብር በተዘጋ መቃብር ወጣ፣ በተዘጋ ቤትም ገብቶ ወጣ። ስለዚህ የመገረዙም እንዲህ አድርጎ ነው የተገረዘ ማለት ነው። በሐዲስ ኪዳን ደግሞ ግዝረት አያስፈልግም የሚላሉ። ለምሳሌ አሁን በኢትዮጵያ እንኳን ሁሉ ማለት ይቻላል ይገረዛል። እኛ ተገርዘን ያደግነው። በእርግጥ ያልተገረዙ ወገኖች አሉ። ግን እንዴት ነው? በገላትያ ላይ ምዕራፍ 5 ከቁጥር 6 ላይ ቅዱስ ጳውሎስ እንዲህ ይላል፣ መገረዝ አለመገረዝ አይጠቅምምና ይላል። ስለዚህ ይህንን መነሻ አድርገው ሰዎች ግዝረትን አያስፈልግም ይላሉ። ምክንያቱ ዋናው ጥምቀቱ ነው የሚሉት። ግን እንዲያው ንጉሠ ነገሥታት ምንድን ነው ያሉት? በመልእክታቸው ላይ ያልተገረዘ ቤተ መቅደስ ምን አይገባም ነው ያሉት። በዚህ እንኳን በማህበራችን እንኳን ወይ ደግሞ በርትዕ ተዋሕዶ ሃይማኖት እንኳን አንድ ሰው ተገርዞ እንዲመጣ አድርጓል። እድሜው ሲያልፍ ክርስትና ቢነሳ እንኳን ተገርዞ እንዲገባ ነው ያደረጉት። ስለዚህ ይህንን ስርዓት የግድ መሆን አለበት ማለት ነው። ምክንያቱ በብሉይ ኪዳን የነበረ ማለት አንችልም። መድኃኔ ዓለም ምንድን ነው ያለው? ሕግና ነቢያት ልሽራቸው አልመጣሁም፣ ታዲያ ልፈጽማቸው ነው የመጣሁ ነው ያለው። ስለዚህ ከዚህ አንጻር ግዝረትን ያስፈልገናል ማለት ነው። ነገር ግን ታዲያ ቅዱስ ጳውሎስ ቢልም እንኳን ቅዱሳን አባቶቻችን በኢትዮጵያ የነበሩ ቅዱሳንስ ምን አደረጉ የሚለው ደግሞ እናያለን። ከዛ በፊት ግን በማቴዎስ ምዕራፍ 5 ቁጥር 18 እንዲህ ይላል፣ እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ ይላል። ስለዚህ የሰጠንን እግዚአብሔር ሁሉ የሚፈጸም ነው። ሁሉ ማለት አሁን ለምሳሌ በብሉይ ኪዳን መስዋዕት በግ ይሰው ነበር አይደል? ያንኑ አሁን አናደርገውም። የመድኃኔ ዓለም አመናዊ ስጋው አለልን፣ በሱ ተተክተዋል።
ስለዚህ ይህኛውን ለዛኛው ማለት አይደለም። ለዛ ስርዓት ለግዝረት በተመለከተ ማለት ነው። ሁለተኛው ደግሞ ያንን ግዝረትን እንደሚያስፈልግ በመጽሐፍ ኢያሱም ቤታችሁ ገብታችሁ ምዕራፍ 5 ሙሉውን አንብቡት። እኔ የምፈልገውን ግን ጊዜ ለማሳጠር በመጽሐፍ ኢያሱ ምዕራፍ 5 ቁጥር 9 እንዲህ ይላል፣ እግዚአብሔር ኢያሱን ዛሬ የግብፅን ነውር ከእናንተ ላይ አንከባልያለሁ አለው ይላል። እግዚአብሔር እነዚህ ከግብፅ ከስደት የወጡትን ሰዎች 40 ዓመት ነው አይደል የቆዩ? 42 ዓመት ነው የቆዩት። ከዛ በኋላ እነዚህ ሰዎች ኃጢአት ስለሰሩ ግብፅ የነበሩን የተገረዙትን ሰዎች አልገቡም፣ ከኢያሱና ከካሌብ ውጭ ማለት ነው። ስለዚህ ያልተገረዙ በስደት የነበሩ ህዝብ ናቸውና እግዚአብሔር ምን ይለዋል ለኢያሱ? ግዝረትን እንዲገረዙ እዘዛቸው ይላቸዋል። ኢያሱም ይህን ስራ ሲያስፈጽም ነው እግዚአብሔር ያንን ነውር እንደ ነውር የሆነውን ሸለፈት ሲገረዙ እንዲህ የሚለው ማለት ነው። እግዚአብሔር ኢያሱን ዛሬ የግብፅን ነውር ከእናንተ ላይ አንከባያለሁ ያለውን ለዚህ ነው ማለት ነው። ያስፈልገናል ማለት ነው። ግልጽ ነው። እሺ በብስራተ ማቴዎስ ምዕራፍ 13 ቁጥር 52 ደግሞ እንዲህ ይላል፣ እርሱም ለዚህ የመንግሥተ ሰማያት ደቀ መዝሙር የሆነ ጸሐፊ ሁሉ ከመዝገቡ አዲስና አሮጌውን የሚያወጣ ባለቤት ይመስላል አላቸው ይላል። ይህንን መድኃኔዓለም ነው ለቅዱሳን ሐዋርያት በምሳሌ እያስረዳቸው ስለ መንግሥተ ሰማያት እያስረዳቸው ያለ ማለት ነው። ከዚህ ግን ቅዱስ ዮሐንስ አፈወርቅ ሲተረጉመው አሮጌውና አዲሱ ብሎ የሚገልጸውን ብሉይና ሐዲስ ናቸው። ስለዚህ ብሉይና ሐዲስ ይዛችሁ ነው መንግሥተ ሰማያት የምትገቡ ያላቸው ነው ያለው። ስለዚህ በብሉይ ኪዳን ያለውን ስርዓት የሐዲስ ኪዳኑን ስርዓት ይዘን መንግሥተ ሰማያት እንገባለን ማለት ነው። ምክንያቱ አንዱን ይዘን አንዱን አንጠልጥለን ሊያስኪደን ስለማይችል ማለት ነው። ለዚህ ነው ቅድስት ቤተ ክርስቲያን ለምሳሌ አንድ ሕፃን የእናቱን ጡት ብቻውን አንዱ ብቻ ቢጠባው ያንን ሕፃን ጠንካራ አይሆንም። ምክንያቱ በደንብ ስለማያጠግበው ማለት ነው። ስለዚህ ሐዲስ ኪዳን ብቻ ብንይዝ አንጠግብም፣ የሚቀርብን ነገር አለ ማለት ነው። እንታመማለን። ወተትን ስለሚያስፈልግ በጣም ስንጠግብ ጤነኛ እንሆናለን ማለት ነው። ስለዚህ አንዱን ይዘን አንዱን አንጠልጥለን ስናደርገው ጤነኛ አንሆንም። ምክንያቱ ሕጌን ፈጽሙ ነው የሚለው። በብሉይ ኪዳን ያለውን ሕግና ስርዓት እሁድን አክብሩ፣ አትስረቅ፣ አትዘሙ የሚለውን ያን ሁሉ እያደረግን አዲስ ኪዳን ብቻ ብንይዝ ያንን ሕጉ ስለምናፈርሰው መንግሥተ ሰማያት ያስገባንም ማለት ነው። ስለዚህ ሕፃን የእናቱን ጡት ሁለቱን ጠጥቶ ጠግቦ እንደሚያድግ እኛንም ደግሞ ብሉይና ሐዲስ ይዘን የብሉይና የሐዲስን ስርዓትን ይዘን መንግሥተ ሰማያት እንድንወርስ ይህንን መንገድ ያሳየናል ማለት ነው። ስለዚህ ቅዱሳን በኢትዮጵያ የነገሱት ቅዱሳትን አባቶቻችን ምን አደረጉ የሚለው ደግሞ እናያለን። መጀመሪያ የምናየውን ምሳሌ የሚሆኑን ኢትዮጵያዊ ኮከብ ጻድቁ አቡነ ዜና ማርቆስ ናቸው። ጻድቁ አቡነ ዜና ማርቆስ እሳቸው በተወለዱበት ሰዓት በ8ኛው ቀን ልክ አሁን 8ኛው ቀን እንዳልነውን ገራዥ መጣና እሳቸውን ሊገርዝ መጣ። ከዛ በኋላ ገረዛቸውና ሲገርዛቸው ምንም ደም አልፈሰሰም። ከዛ በኋላ ያ ብቻ አይደለም፣ ያንን ምላጩን ቀለጠ፣ ውሃ ሆነ። ከዛ በኋላ ደንቅጦ ሲወጣ ያንን አቡነ ዜና ማርቆስ የገዘረውን ልጅ ሰውዬ አቡነ ዜና ማርቆስ በሕፃንነታቸው እና አትሩጥ፣ ያንን ምላጭህን ወደ ነበረበት ይመለሳል አሉት። ከዛ በኋላ ምላጩን ውሃ ሆኖ የነበረ እንደገና ወደ ምላጭነቱ ተመልሶ ይዞት ሄደ ማለት። ከዛ ያንን ገራጂ ምን አይነት ሕፃን ነው እያለ እጹብ ድንቅ ያለ እያመሰገነ ሄደ ማለት። ስለዚህ አቡነ ዜና ማርቆስ ያንን ግዝረት ባያስፈልጋቸው ነበር ይገረዙ ነበር? አይገረዙም ነበር። ያንን በመፈጸማቸው ድንቅ እጹብ ድንቅ ምስጢራት እንዲሁም ደግሞ ተአምር ተደረገ እንጂ ባይፈቀድ ኑሮ ያንን እንኳን አይሆንም ነበር ማለት ነው። ይህ ብቻ አይደለም። ጻድቁ አቡነ ተክለ ሃይማኖት በነበርበት ጊዜ በምዕራፍ 24 ላይ በገድለ ተክለ ሃይማኖት ላይ ያለው እንዲህ ይላል። ጻድቁ አቡነ ተክለ ሃይማኖት በነበርበት ጊዜ በኢትዮጵያ የነበሩን ጳጳስ አቡነ ጌርሎስ ይባላል ወይም ደግሞ ቄርሎስ ይባላሉ። ግን አንዳንዱ ቄርሎስ ይላል፣ አብዛኛው ግን ጌርሎስ ነው የሚለውን እኛ አባት ጳጳስ ማለት ነው። እና እሳቸው በነበሩበት ሰዓት በሸዋ የነበሩ ምእመናን ሕግ ሽረው ነበርና ቃሉ እንዲህ ይላል። የሸዋ ሰዎች የቤተ ክርስቲያን ስርዓት እንዳፈረሱ፣ የሐዋርያትን ትምህርት እንደለወጡ፣ ሕፃናት ሳይገረዙ እንደሚያጠምቁ ነገራቸው። ማን የነገረ ያለው? ጻድቁ ተክለ ሃይማኖት ለጳጳሱ ለአባ ጌርሎስ ማለት ነው። አባ ጌርሎስ ይህንን ሰምቶ መረቀው፣ አመሰገነውም። አዲስ ሐዋርያ ትሆናለህ፣ ጣዖቱም ታፈርሳለህ፣ ወደ አምልኮተ ጣዖት ወደ አምልኮተ እግዚአብሔርን ትመልሳቸዋለህ፣ ለዚህ ህዝብ ለጠፋውን ሁሉ ትመልሳቸዋለህ ብሎ
ከአቡነ ጌርሎስ ተመርቀው የሄዱ ናቸው ጻድቁ ተክለ ሃይማኖት። ከዚህ ሁሉ ግን የምንረዳውን የሐዋርያትን ትምህርት እንደለወጡ የሐዋርያት ትምህርት ምንድነው አሁን? ስለዚህ ግዝረት ነው ማለት ነው። መብርሃን ደግሞ በመልእክቷ በይሁን ደግሞ ንግሥተ ነገሥታት ምንድነው ያሉት? 60% ምንድነው የተባለው? የተበረዘ ነው 40% ነው ያለው ነው የተባለው። ስለዚህ ይህንን የሐዋርያትን ትምህርት እንደለወጡ ካሉ ጻድቁ ተክለ ሃይማኖት የሐዋርያትን ትምህርት አንዱ ግዝረት ነው ማለት ነው። ግልጽ ነው። ልክ ሌሎችም ቢያባላሹም ነገር ግን ግዝረትም ጭምር ነው። ይህንን ደግሞ ግዝረትን መሆኑ የሚያስረዳው ደግሞ ሕፃናት ሳይገረዙ ያጠምቋቸው ነበር ማለት ነው። ስለዚህ ጻድቁ ተክለ ሃይማኖት አንድ ስብከታቸው የነበረ ወይ ደግሞ በጣዖት የነበሩ ወደ አምልኮተ እግዚአብሔር የሚመልሱ በአምልኮተ እግዚአብሔር ያሉ ምእመናን ተብለው ነገር ግን ሕግና ስርዓት የሚያፈርሱ ሕፃናቶቻቸው ወንዶች ሕፃናትን ደግሞ ሳይገርዙ የሚያመጣቸው ደግሞ ይህንን ሕግና ስርዓት ያከብሩ ዘንድ አንድ ስብከታቸው የነበረ የጻድቁ ተክለ ሃይማኖት ይሄ ነው የነበረ ማለት ግልጽ ነው። እሺ አሁን ደግሞ የምናየው ደግሞ ያንን መድኃኔ ዓለም ሲገረዝ ማን ነው የተባለው? መድህን ነው የተባለው። በመልእክታቸው እንዲያው ስለ መድህን ምንድነው ያሉት? መብርሃን እኔ ልጄ ኢየሱስ አላልኩትም ምንድነው ያልኩት? መድህን ነው ያልኩት ነው ያሉት። ስለዚህ ይህንን መድህን በተመለከተ ኢየሱስ በተመለከተ ከቅዱሳት መጽሐፍት እናያለን። በዛ ትምህርታችን እናጠቃልላለን ማለት ነው። በማቴዎስ ምዕራፍ 1 ቁጥር 21 እንዲህ ይላል፣ ልጅም ትወልዳለች። ይህንን ቅዱስ ዮሴፍ ለቅዱስ ዮሴፍ መልአከ እግዚአብሔር ቅዱስ ገብርኤል እየነገረው ነው ያለው ማለት ነው። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙም ኢየሱስ ትለዋለህ ይላል። አሁን ከኃጢአታቸው የሚያድናቸው ምንድን ነው? መድህን ነው። ስለዚህ ከኃጢአታቸው ያድናቸው ካለ ወይም ደግሞ ኢየሱስ መጥራት አለበት። ሁለተኛ ኢየሱስ ማለት አለበት። ከኃጢአታቸው ያድናቸዋል። ከዛ በኋላ ደግሞ በእርግጥ የኢየሱስ ትርጓሜውን መድህን ነው የሚመጣው። ስለዚህ እዚህ እንኳን ራሱ እንኳን ከኃጢአት የሚያድነውን መድህን መሆኑ ይገልጻል ማለት ነው። ሁለተኛው ደግሞ በሉቃስ ምዕራፍ 2 ቁጥር 11 ላይ እንዲህ ይላል፣ እስመ ናሁ ተወልደ ለክሙ ዮም መድህን ዘውእቱ እግዚእ ቡሩክ በሀገረ ዳዊት፣ እነሆ ዛሬ በሀገረ ዳዊት መድኃኒት ተወልዶላቸዋል፣ እሱም እግዚእ ጌታ ነው ይላቸዋል ማለት ነው። ቃል በቃል መድህን ነው የሚለው መልአከ እግዚአብሔር ያወጣለት ስም የሚለውን መድህን ነው ማለት ነው። ግልጽ ነው። እሺ ታዲያ ይህንን ካየን እመብርሃን በምታርፍበት ጊዜ የነበረውን ተአምረ ማርያም ማለት በዛን ሰዓት የነበረው ቃል ኪዳን ስትቀበል አንድ ተአምር አለ በተአምረ ማርያም ላይ ማለት ነው። እመብርሃን ስታርፍ መጀመሪያ ልጇ ከማረፏ በፊት ወደ መንግሥተ ሰማያት አሳረጋት። በዛ የነበሩ ቅዱሳን ሁሉ አሳያት፣ አመሰገነች ልጇን። ከዛ በኋላ ደግሞ ወደ ሲኦል አወረዳት። ወደ ሲኦል ሲያወርዳት በሲኦል የነበሩ ነፍሳት እንዲህ ይላሉ። ያን እየተረጎምኩ እሄዳለሁ ማለት ነው። ወሶበ ተስእኖሙ አምስጦ ማምለጥ በተሳናቸው ጊዜ በሲኦል የነበሩ በሲኦል ማምለጥ አቅቷቸው ነበር። እዛ ሁሌ እሳት የተቃጠሉ ነበር። ስለዚህ ወሶበ ተስእኖሙ አምስጦ የሚለውን ከሲኦል ማምለጥ በተሳናቸው ጊዜ ይበሉ እንዘ ይከልሁ እንዲህ ያሉ ይጮሃሉ፣ ኦ እግዝእትነ እሙ ለመድህን፣ ኦ እመቤታችን ለመድህን እናት የሆንሽው የብርሃን ልጅ ወላዲት አምላክ ሆይ ይላታል። ንኢ ከመ ትፍትሕነ እማሰሪሁ ለሰይጣን ወኢትህደግነ፣ ወደኛ ንኢ ከዚህ ማሰርት የሰይጣን ማሰርት ታወጪን ዘንድ ወደኛ ንኢ ከዚህም አናግፊን እያላት ነው ያሉ ማለት ነው። ግን ስሟን ሲጠሩ ምን እያላት ነው ያሉ? ኦ እግዝእትነ እሙ ለመድህን ምን እያላት ነው ያለው? የመድህን እናት ሆይ እመቤታችን የመድህን እናት ሆይ እያላት ነው ያሉ። የት ያሉ ሰው ነፍሳት ናቸው? በሲኦል ያሉ ማለት ነው። መቼ ነው ካልን ደግሞ እመብርሃን በነበረችበት ጊዜ መጀመሪያ ሐዋርያት በነበሩበት ጊዜ ማለት ነው። ስለዚህ እውነት ነው ማለት ነው። መድህን ብላ ነው የጠራችው እመብርሃን ማለት ነው። ስለዚህ በሲኦል ያሉ ነፍሳት ምን እያላት ነው ያሉ? እመመድህን እያላት ነው ያሉ ማለት። ስለዚህ መድህን መሆኑ ግልጽ ነው ማለት ነው። ታዲያ ይህንን በሲኦል እንኳን እንዲህ ካሉ በአዲስ ኪዳን ወይ ነው በሕይወት ያሉ ነፍሳት ደግሞ እናያለን ማለት ነው። በአዲስ ኪዳን የነበረ ለምሳሌ በአዲስ ኪዳን ደግሞ የምንጠቅሰውን ጥቅስ በገድለ አቡነ መባጽዮን አቡነ መባጽዮን ላይ አብዛኛው ኢየሱስ ክርስቶስ የሚል የለም። የተወሰነ ይቆጠራሉ እነዚህ ኢየሱስ ክርስቶስ የሚሉ አስማት ከ10 አያልፉም፣ እንደ 10 አይሆንም። አብዛኛው መድህን መድኃኔ ዓለም እያለ ነው የሚቀጥለው። ስለዚህ ከዕለታት አንድ ቀን ግን ኢትዮጵያዊ ኮከብ ጻድቁ አቡነ መባጽዮን ጸሎት እያደረጉ ሳለ ሕፃናት ሲጫወቱ ያያሉ። ከዛ መሃል ደግሞ አንድ የሚያምር ሕፃን
በትረ መንግስቱ ይዞ ይጫወታል። ከዛ በኋላ ከመውደዳቸው የተነሳ ሄደው ያቅፉታል፣ ያዝሉታል፣ ያቅፉታል፣ ያጫውቱታል። ከዛ በኋላ መድኃኔ ዓለም መሆኑ አወቁት። ከዛ በኋላ ጌታዬ ሆይ አንተን ማቀፍ እኔ እኮ አይገባኝም ይሉታል። ከዛ በኋላ ጌታ ሆይ ስለ ስምህ ብለህ እባክህን በኃጢአት ያሉ ነፍሳት ማራቸው፣ በሲኦል ያሉ ነፍሳት ማራቸው ይላተዋል። አቡነ መባጽዮን ለመድኃኔ ዓለም ይሉታል ማለት ነው። ከዛ በኋላ እሺ ሂድ ወደ ሲኦል ሄደ አውጣቸው ይላቸዋል። እኔማ ደካማ ነኝ እንዴት እችላለሁኝ ሲላቸው በትረ መንግስቱ ለአቡነ መባጽዮን ይሰጣቸዋል። አቡነ መባጽዮን የመድኃኔ ዓለም በትረ መንግስት ይዘው ሲኦል ገብተው ያን ብዙ ነፍሳት አወጡ። ከዛ በኋላ ምን ይላቸዋል መድኃኔ ዓለም እኔ ካዘዝኩ በላይ ለምን ታወጣለህ ብሎ ይነግራቸዋል። ጌታ ሆይ እኔን እንኳን አቅም የለኝም አንተ ስለፈቀድክ ነው እንጂ እኔን አቅም ኖሬ አይደለም ይህን ሁሉ ያወጣሁትን ይላቸዋል። ከዛ በኋላ ይሄን እነዚህዎቹ ርስት አድርጌ ሰጥቻለሁ፣ ስለዚህ ይዛቸው ወደ ገነት አስገባቸው ተባለ። በማየ ጥምቀት ተጠምቀው በማየ ገነት ተጠምቀው እነዚህ ነፍሳት ገነት ገቡ ማለት ነው። ስለዚህ በዛ ላይ ያለው ያንን ሕፃን የሚለው ገድላቸው ግን ሕፃን መድህን ነው የሚለው። አብዛኛው ሕፃን መድህን ተገለጠለት ነው የሚለው ለአቡነ መባጽዮን ማለት ነው። ስለዚህ ሕፃን መድህን ከሆነ በተወለደበት ሰዓት ማን ነበር ስሙ ለመድኃኔ ዓለም? መድህን ነበር ማለት። ስለዚህ ከዚህ የምንረዳውን መድህን እንደሆነ ይገለጻል ማለት ነው። እኛን ደግሞ በያለንበት ደግሞ ይህንን ጥናት እንድንወስድበት እላለሁኝ። ከዚህ የምንማረው ምንድነው ካልን ደግሞ አንደኛ ሕፃናቶቻችን እኛ ኢትዮጵያውያን አቢሲኒያውያን እስከሆንን ድረስ የነ ጻድቁ ተክለ ሃይማኖት ፈለግ ተከትለን እስከምንሄድ ልጆቻችን ወንዶች ልጆቻችን እንድንገርዝ ያልተገረዙ ካየን ደግሞ እንዲገረዙ ማስተማር ይጠበቅብናል። ሁለተኛው ደግሞ መድኃኔ ዓለም በስምንተኛው ቀን ምንድነው የተባለው? መድህን ነው የተባለው ማለት ስም አልነበረውም። ሲገረዝ ማለት በግብረ መንፈስ ቅዱስ ተገርዞ ቢገኝ ስሙ ግን ማን ነው የተባለው? መድህን ነው የተባለው ማለት ነው። ስለዚህ እኛንም ደግሞ ልጆቻችን በሀብተ ጥምቀት ስማቸውን ሲሰጣቸው ምን ብለን መጥራት አለብን? በክርስትና ስማችን መጥራት አለብን ማለት ነው። እንዲያው በአቡነ ዘዮሐንስ በጣና ገዳም ላይ ሬማ መድኃኔ ዓለም ታውቁታላችሁ አይደለም? ይቅርታ ክብራን ገብርኤል ማለት ነው። እዛ ላይ ያለው አቡነ ዮሐንስ የተባለ አባት አቡነ ዘዮሐንስ ይቅርታ ክብራን መስቀል ክብራን የነበረው ያንን አካባቢ ማለት ነው። ከዛ በኋላ የዛ ሰዎች የነበሩ ሰዎች ያን ስሙ ስለረዘማቸው ክብራን ገብርኤል ማለት ጀመሩ። መስቀል ክብራን ማለት ትተው ክብራን ገብርኤል ማለት ጀመሩ ማለት ነው። ስለዚህ ምን ይላል ገድላቸው? እስመ ልማደሙ ለሰብአ ዓለም አህጽሮተ ቃል ነው የሚለው። በዓለም ለሚኖሩ ሰዎች ቆርጦ ስም መጥራት ልማዳቸው ነው የሚለው። ስለዚህ እኛም ልማዳችን እንዳይሆንን በተሰጠን ስማችን ልጆቻችን እንድንጠራ በዚህ ዛሬው እንማራለን ማለት። ምክንያቱም መድኃኔ ዓለም ምንድን ነው ለልጆቼ ለአገልጋዮቼ ለባሪያዎቼ የዘላለም ስም በቤቴ እሰጣቸዋለሁ የሚለው ማለት ነው። ስለዚህ ያንን መድኃኔ ዓለም የሰጠን ስማችን የዘላለም ስም እስከሆነ ድረስ አክብረን እንድንይዝ ከመድኃኔ ዓለም እንማራለን፣ ከቅዱሳን አባቶቻችን ደግሞ እንማራለን። ይህንን ይዘን ጸንተን እንድንኖር የቅዱሳን አምላክ ይርዳን። ስለዚህ የዛሬውን ትምህርት ይህንን ይመስላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይትአኮ ተይሴባ ስምለ እግዚአብሔር አምላክን ወትረ በኩሉ ጊዜ ወበኩሉ ሰዓት ይቆየን። ዘኢትዮጵያ